ብዙዎቻችን ያልጠበቅነው ሰርፕራይዝ አድርጋናለች። ሀይሚዬ በስተመጨረሻም ደስ የሚል ውሳኔ ወስናለች። ሀይሚ ከብሩክ ጋር ለመሄድ ብሩክ እንዴት አድርጎ ነው ሊያሳምናት የቻለው? እንግዲህ ይህ ሁሉ ቀን አይተናል። እንደዚሁም በንግግሯም ላይ እስከ መጨረሻ ያዳመጥ ነው። እንግዲህ ሀይሚ ወደ ውጭ ለመሄድ ፍላጎት እንደሌላት እንደዚሁም መሄድ የለብኝም መሄድም አልፈልግም ብላ ነበረ። በስተመጨረሻ ሰዓት ሀይሚ ሀሳቧን ቀይራለች። ሀይሚና ቡራ ዝግጅት ላይ ናቸው። ወደ ዱባይ ሊሄዱ ነው እና በጣም ደስ የሚል ነገር ነው። እንግዲህ ዛሬም በቪዲዮቸው ላይ አይተናቸዋል። የራት ግብዣው በጣም ደስ የሚል ነበረ። እንግዲህ ሀይሚና ብሩክ ይሄን ሳምንት ሊሆናቸው ነው አይደል? በፍቅር ወደ ተመልካች ከመጡ ወዲህ ብዙዎቻችን ተመልካቾቻቸው በጣም ደስ ብሎ ነው እያየናቸው ያለ ነው። ምክንያቱም በእነሱ መካከል ሰላም ሲሰፍን የሁላችንም ፍላጎትና የሁላችንም ምኞት ስለሆነ የሰው ደስታ የሰው ፈገግታ የሚያስደስተው ሰው ሁሉ ሀይሚና ብሩክ እንደዚሁም ደግሞ ሌሎች የምንወዳቸው ጥንዶች እንደዚሁ በደስታ ሲመጡ በጣም ደስ ይለናል። እንግዲህ አስተማሪ የሆኑ ብዙ ቪዲዮዎችን ሰርተዋል። የቅርብ ጊዜ ትዝታችን የቫለንታይን ዴይስ እሱንም በማስመልከት የዓለም የፍቅረኞችንም ቀን በማስመልከት እርግጥ ብሩክና ሀይሚም እንዳሉት ቫለንታይን ዴይ የሚከበር እና ብዙም የሚደገፍ አይደለም እንደ ሀገራችን። ይሁንና ከምንወደው ሰው ጋር ከጓደኞቻችን ጋር ከቤተሰባችን ጋር መልካም ጊዜ ለማሳለፍ ትንሽም ትልቅም ሰበብ ስናገኝ ያንን እግረ መንገዳችንን መጠቀሙ መልካም ሆኖ ሳለ እንግዲህ ትልቅ ቁም ነገር ያስተማሩታል። ባይዘዌ ቪዲዮቸውን እስከ መጨረሻ አይታችሁ ከሆነ እንደዚሁም ደግሞ ያንን ቪዲዮ ለምንና እንዴት ሊሰሩት ሀሳብ ይዘው ነው የሆነ የሚያስተምር ሀሳብ አለው በጣም የሚያስተምር እና በስተመጨረሻ ላይ እንግዲህ የሆነውን ነገር አይታችኋል። ወደ አልጋ ወስዷት በዚህ ነገር አልስማማም ፈጽሞ ብዙ ነገር ካረገላት በኋላ በዚህ ነገር ፈጽሞ አልስማማም ብላ ራሷን የውሳኔዋን ያሳወቀችበት ነገር በጣም የጥንካሬ ልክ በጣም ብዙ ሴቶችን ሊያስተምር የሚችል ከዛም ቀደም ብሎ ሀይሚ ሳትመጣ በፊት ብዙ ሰዎች በተለይ ብዙ ሴቶች ራሳቸውን እስከ ማጥፋት የተለያዩ ህይወታቸው መስመር የሚስትበት ራሳቸውን ተስፋ የሚቆርጡበት እቅዳቸውን የሚሰጡበት የተለያዩ ወዳልተጠበቀ ነገር የሚሄዱበት እንደዚሁም ብዙ ህጻናቶች እንደ ምን ልበላችሁ ወደ ህይወት ሳይመጡ የሚጠፉበት አጋጣሚ የሚከሰተው በእንደነዚህ አይነት አጋጣሚዎች በእንደነዚህ አይነት ቀኖች ነው እና ሴቶች በጣም ጥንቃቄ ልናደርግ ይገባል ልታደርጉ ይገባል ብሎም መክሮናል። ብሩክ በጣም አስተዋይ እውነት ጀግና ሴት ያሳደገው ልጅ መሆኑ በጣም ነው የተገነዘብኩት ከዚህ ላይ ምክንያቱም ምን ያህል እህቶቹን ምን ያህል እናቱን ምን ያህል በአጠቃላይ ሴቶችን እንደሚረዳ እንደዚሁም ደግሞ ከሴቶችም አልፎ ደግሞ ወንዶችም ምን ያህል ኃላፊነት እንዳለባቸው በእንደነዚህ በፍቅረኛም ደረጃ እንደዚሁ በተለያየ ደረጃ ላይ ያሉ ወንዶች ራሳቸውን ከእንደነዚህ አይነት ነገር ራሳቸውን እንዲያቅቡ ራሳቸውን እንዲጠብቁ ሴቶችንም ደግሞ ብዙ ጊዜ ተጠያቂ ላለማድረግ ግዴታ የወንዶችም ጥንቃቄ ያስፈልጋል እና ብሩክ የገለጸበት አገላለጽ በጣም ደስ የሚል እንደዚሁም ደግሞ በጣም በቀላሉ ሰውን ለመረዳት የሚያስችል ሀሳብ ነው እና ብሩክ እኔ እንጃ ምን እንደምል ራሱ አላቅም። ያንን አገላለጽ የገለጸበትን መንገድ እንደዚሁም የተረዳበትን አረዳድ አንዳንድ ሰዎች ባይዘዌ ራሳቸው እዛም ቦታ ላይ ሆነው ካልሆኑ በስተቀር ብዙ አይረዱም። በተለይ የሴቶችን ስቃይ ሴት ልጅ ያለ እቅዷ ያለ ሀሳቧ በተለይ ያለ ትዳር ስታረግዝ ምን ያህል እንደምትጨነቅ ብዙ ሴቶች በየአመቱ በተለይ ሀገራችን ኢትዮጵያ ውስጥ በየአመቱ ብዙ ሴቶች ህይወታቸው ይቀጠፋል በእንደነዚህ አይነት ነገሮች እንደዚሁም ደግሞ ያልተጠበቀ ውርጃም በውርጃ አማካኝነትም የተለያዩ ችግሮች ላይ የሚወድቁ ህይወታቸው አደጋ ላይ የሚወድቅበት አጋጣሚ አለና
እሱን ሁሉ ነው እንግዲህ በዚህ ሀሳቡ ላይ የገለጸው። በጣም ደስ የሚል የሚበረታታ ሀሳብ ነው። እርግጥ ያው እንደተናገሩት የቀኑን ማክበር ጉዳይ እነሱንም እንደማያከብሩት ተናግረዋል። እኛም ምንም ባናከብረውም፣ ነገር ግን እነሱ ይዘውት የመጡት ያንን ቀን እንደ ምክንያት አድርገው ይዘውት የመጡት ሀሳብ በጣም ደስ የሚል ብዙ ሴቶችንም ሆነ ወንዶችን የሚያስተምር እንግዲህ ይሄን በመናገሪያ አንዳንድ ወንዶች አቡ አየር አትዝጋ ምናምን ይሉኛልም በማለት ተናግሯል። አንዳንድ ሰዎች እንደዚሁ በስሜት የሚመሩ ሰዎች ብቻ እንደዚህ ሊሉት ይችላሉ እንጂ እውነት የእህቶቻቸውን ህመም የእናቶቻቸውን ህመም እንደ ራሳቸው አድርገው የሚያዩ እንደ ብሩክ አይነት ጀግና ሰዎች የብሩክን ሀሳብ ይደግፉታል ብዬ ነው የማስበው። እንግዲህ ዛሬ የመጣ ነው ወደ ጉዞ ነው፣ ወደ ዱባይ ጉዞ። መቼም ቪዲዮውን በዱባይ ጉዞ ሀሳብ ላይ ሀሳቡ ከተነሳ ወደ 2 ሳምንት አካባቢ ሆኖታል። እርግጥ ወደ ወር ሊሆነው ነው። ያው ተቋርጦ ነበረ፣ ጊዜው ተራዝሞ ነበረ። ምክንያቱም በሀይሚና በብሩክ መካከል የተፈጠረው አለመግባባት፣ እንደዚሁም በመካከላቸው የገቡ አንዳንድ ክስተቶች የዱባዩን ጉዞ እንዲያራዝም አድርጎታል። እሱ እንደተናገረው ከአሁን በፊትም ተናግሯል። ምክንያቱም መቼ መሰላችሁ ሊሄድ የነበረው ወደ ቡታጅራ ሊሄድ አካባቢ ወደ ቡታጅራ ሄዶ ነገሮችን አስተካክሎ ኦልሬዲ ወደ ቡታጅራ የሄደው ወይ የዱባዩን ጉዞ ፕሮሰሱን ጀምሮ ነበር። እንደገና ወደ ቡታጅራ ከሄደ በኋላ እዩ መጣች። እዩ ከመጣች በኋላ ደግሞ ብዙ ነገሮች ተከሰቱ። አብሳላት መጣች። እንግዲህ አብሳላትም ሀሳቧ እቅዷ አሁን ላይ የሰመረ የተስተካከለ ይመስላል። ምክንያቱም አብሳላት ወደ መካከላቸው የገባቸው እቅዷን በተናገረችው መሰረት ከሆነ እነሱን ይበልጥ ለማቀራረብ እነሱን ለማስታረቅ ነበር። ምንም እሷ ባቀደችው መልኩ ባይሄድም አሁን ላይ ግን እሷ እንዳሰበችው ሆኗል ሙሉ ለሙሉ ማለት ይቻላል። እና ያማለይህ የዱባዩ ጉዞ በወቅቱ ተራዝሞ ነበረ። ተሰርዞ ይሁን ተራዝሞ እንግዲህ የዛን የተጀመረው ፕሮሰስ የት እንደደረሰ ባላቅም እንደሚመስለኝ ተራዝሞ ነው። ምክንያቱም አሁን ላይ እንደ አዲስ አይደለም ፕሮሰሱን የጀመረው፣ ያንኑ ነው እንትን ያለውና እንግዲህ ከዛ ወዲህ በተደጋጋሚ ሀይሚ አብረው እንድትሄድ እንደዚሁም ደግሞ የዱባዩን ፕሮሰሱን እንደ አዲስ እንደጀመረው ሰሞኑን ሊሄድ እንደሚችል ከቤትም ወጥቶ ሌላ ቦታ ከመቆየት ይልቅ እዚሁ አብሯት እንደሚኖር ነግሯት ምንም ያለ ፍላጎቷ ቢሆንም በወቅቱ ወደ ቤት የመጣው ነገር ግን ሀይሚ አሁን ላይ ብሩክን ከመጠን በላይ ተረድታው ሙሉ ለሙሉ እሷም ራሷን ለማስተካከል እየሞከረች ነው። ኢቭን እንግዲህ እስከ ዛሬው ቪዲዮቸው ድረስ ያየነው ሀይሚ ምንም ሙሉ ለሙሉ ብሩክን እያደረገላት ያለውን ነገርም ሆነ እየሆነ ያለውን ነገር አንስታ ብዙ ነገሮችን ይቅር እንድለው ብሆንም ወደ ውጭ የመሄዱን ሀሳብ ግን አሁንም ቢሆን እኔ አላሰብኩበትም፣ ወደ ውጭ መሄድም አልፈልግም ብላ ተናግራ ነበረ። እንግዲህ በስተ መጨረሻ በሚስጥር እንደደረሰን መረጃ ከሆነ ብሩክ ከሀይሚ ጋር እንደሚሄድ እንደዚሁ ቡታጅራም ተደውሎላት ሙሼና ጋሼ እንዳናገሯትም ነው የሰማ ነው። እንደዚሁ አብራችሁ ብትሄዱ ምን ችግር አለው? አንቺም እዛ ብቻሽን ከምትቀመጪ እሱም ብቻውን ከሚሄድ ብትሄዱ መልካም ነው በማለት እንግዲህ የመጡ ሀሳቦች አሉ። ሀይሚ ይህንን በምክንያት በማድረግ ወደ ዱባይ አብረው ለመሄድ ወስናለች የሚል ሀሳብ እንደዚሁ የሚል መረጃ ደርሶናል። ብሩክና ሀይሚ ወደ ዱባይ አብረው ቢሄዱ ደስ ይለናል። እርግጥ ሁላችንም እንደ ተመልካች እንደ ወዳጅ ስለዚህ ይሄ ጭምጭምታ ተሰምቷል። ሀይሚ በስተ መጨረሻ ሰዓት እንግዲህ ሀሳቧን ቀይራለች። ብሩክም ፕሮሰሱን የጀመረው በሱም ነው ባይዘዌ። ስለዚህ ሀይሚ በማንኛውም ጊዜ ብሩክ እስከ በረረ ድረስ ኢቭን ቢበርም እንኳን ትኬቱ ጊዜ እስካለው ድረስ በማንኛውም ጊዜ ወደ ብሩክ መሄድ እንደምትችል ወደ ዱባይ ማለት ነው የተጀመረውን ፕሮሰስ ያንኑ ትኬቱና ፓስፖርቱን በመያዝ በማንኛውም ጊዜ ሀሳቧን በቀየረች ጊዜ ልትሄድ እንደምትችል ነበረ የተነገረው። እንግዲህ አሁን ላይ አብራ ልትሄድ እንደሆነም
ሀይሚዬ በስተመጨረሻ የወሰነችው ሀሳብ ብዙዎቻችንን አስደስቶናል። ሰርፕራይዝ ነው ያደረገን። ምክንያቱም መጨረሻ ቪዲዮቸው ላይ እንግዲህ ከሰሩት ንግግር እንዳየ ነው ሀይሚ አሁንም በዛው አቋሟ ላይ እንደጸናች ነበረ። ነገር ግን አሁን ላይ የተከሰተው ነገር ብዙዎቻችን የምንፈልገው ነገር ግን ያልጠበቅነው ነገር ነው የተፈጠረው። በጣም ደስ ይላል። ብሩክም ያለ ሀይሚ ቢመጣም እርግጥ ከሷ ጋር እንደሚሆነው ብዙ ደስተኛ አይሆንም ነበር። እርግጥ በመካከላቸው እርቅ ወርዷል፣ ሰላም ወርዷል፣ ደስተኞች ናቸው። አሁን ላይ እንግዲህ ምቀኛን ከነሱ ያርቅላቸው። በጣም ደስተኞች ሆኖ ነው እየኖሩ ያሉት። ስለዚህ ምንም እንኳን በመካከላቸው ሰላም ቢሰፍን ደስተኞች ቢሆኑም እዛ እሷን ብቻዋን ትቷት መምጣቱ ለሱም ሙሉ ደስታው ሙሉ እንዲሆንለት የሚያደርገው አልመሰለኝም። ነገር ግን አሁን ላይ ሀይሚ ያደረገችው ነገር ብዙዎቻችን ሰርፕራይዝ አድርጎናል፣ ብዙዎቻችን አስደስቶናል። እንግዲህ እውነት ሆኖ ይህ ንግግር፣ ይህ ኢንፎርሜሽን፣ ይሄ የደረሰን መረጃ እውን ሆኖ በቅርብ ወደ ዱባይ ዝግጅታቸውን ወደ ዱባይ ጉዟቸውን ይጀምራሉ። እንግዲህ ዱባይ ያላችሁ ደግሞ ከእናንተ የሚጠበቀውን እናንተ ታውቃላችሁ። ቢያንስ ነጻነት ያላችሁ በነጻነት መንቀሳቀስ የምትችሉ አንዳንድ ውጭ ሀገር ባይዘዌ ግማሽ ሰው በነጻነት መንቀሳቀስ ይችላል። እንደፈለገ ማንንም ሰው ማግኘት የትም ቦታ መሄድ ይችላል። ግማሹ ደግሞ በተቃራኒው ምንም የማይፈቀድለት ሰው አለና እንግዲህ የምትችሉትን በደስታ ትቀበሏቸዋላችሁ ብለን ተስፋ እናደርጋለን። ዱባዮች እንደዚሁ በተለይ ደግሞ እነሱ ዱባይ መጥተው ቪዲዮ ከሰሩ እንደዚሁ ያሉበትን ቦታ ካሳወቁና ኦዲየንሶቻቸውን፣ ወዳጆቻቸውን፣ አድናቂዎቻቸውን ለመቀበል ዝግጁ ከሆኑ ብዙዎች ዝግጅት ወደ ብሩክና ሀይሚ ለመሄድ እነሱን ለማግኘት ነገሮችን የሚያመቻቹ የሚችሉም ይመስለኛል። ስለዚህ በዋናነት ሀይሚዬ ከብሩክ ጋር እንድትሄጂ እንደዚሁም ትሄጃለሽ የሚለውን ሀሳብ እውን ታደርጊልናለሽ ብለን ተስፋ እናደርጋለን። እንደዚሁ ፈጣሪ ያሳካላችሁ ያሰባችሁትን። ሰው ዝም ብሎ ከሀገር አይወጣም። ምንም ለመዝናናትም እንኳን ቢሆን ፈጣሪ ሁሉን ነገር ሲያሳካው ነው መዝናናቱም የሚሳካውና ያሳካላችሁ። በሰላም ሂዱ፣ በሰላም ወደ ሀገራቸውም ተመለሱ ብለናል። እንግዲህ መልካም ምኞታችንን ተመኝተንላችኋል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ